ይሄ ቪዲዮ ፓርት 3 ቪዲዮ ነው። ከዚህ በፊት ሁለት ቪዲዮዎችን ፖስት አድርጌላችኋለሁ ስለዚህ አፕሊኬሽን በተመለከተ ፓርት 1 እንዴት ሬጂስተር እንደምታደርጉ፣ ፓርት 2 ደግሞ እንዴት ታስካችሁ እንደምትሰሩ እንዲሁም ደግሞ እንዴት ኤጀንት ወይም ሆስት ሆናችሁ እንደምትመዘገቡ አሳይቻችኋለሁ። እንግዲህ ይሄ አፕሊኬሽን በጣም አሪፍ አፕሊኬሽን ነው። አሁን ላይ በጣም ብዙ ስትሪም አፕሊኬሽኖች አሉ፣ ቮይስ ቻት እንዲሁም ደግሞ ቪዲዮ ስትሪም አፕሊኬሽኖች ማለት ነው። ከነዛ ውስጥ አንዱ ነው ይሄ ማለት ነው። እንግዲህ ታስካችሁን ለመስራት የሚያስፈልጋችሁ 200 ብር ብቻ ነው። ሌላ ምንም አይነት ኢንቨስትመንት አይፈልግም። ራሳችሁ ጌም መጫወት ምናምን ከፈለጋችሁ ኮይን መግዣ ካልሆነ በቀር ማለት ነው። ስለዚህ ሁላችሁም ተጠቀሙበት። ስልክና ዋይፋይ ብቻ ተጠቅማችሁ ነው ልትሰሩ የምችሉት። ምንም አይነት ከባድ ነገር የለውም። የዛሬ ቪዲዮችን እንግዲህ ፓርት 3 ቪዲዮ ነው። እንግዲህ በፓርት 3 ቪዲዮ ደግሞ ምን አይነት ነገሮች አሉ የሚሉትን እናያለን ማለት ነው። እዚህ ፓርቲ ላይ ያለውን ነገር ነው የማሳያችሁ። ስለዚህ ዛሬ ፓርቲው ላይ ያሉት ነገሮች ምንድን ናቸው፣ እንዴት ለራሳችን ሰልፍ ጊፍት እናደርጋለን የሚሉት ነገሮች ነው የምናየው። ከዛ በፊት ግን ይሄን ቻናል ሰብስክራይብ አላደረጋችሁ አዲስ ፋሚሊዎች ሰብስክራይብ አድርጉና ቤተሰብ ሁኑ። እንዲሁም ቪዲዮውን ላይክ አድርጉት። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቀጥታ ወደ ቪዲዮ እንሄዳለን። እሺ አሁን ያለነው እንግዲህ ፓርቲ ላይ ተቀምጠናል። እዚህ ላይ የምታያቸው ፓርቲ ላይ የተቀመጡ ሰዎች ስራ እየሰሩ ነው ማለት ነው። ስለዚህ እዚህ ፓርቲ ላይ ምን መሰራት ይችላል ወይም ምን ማወቅ አለባችሁ የሚለውን ነገር እያንዳንዱ ነገር ያሳያችኋለሁ። ይሄ የምታዩት ወንበር ከላይ ያለው ቤዚክ ሳለሪ የሚሰራበት ነው። እዚች ጋር ሶስት አይነት ወንበር ነው የምታዩት። አንደኛው ከላይ ቦስ የሚል አለ፣ ሁለተኛው ደግሞ ዝም ብሎ ኖርማል ወንበር አለ፣ ሶስተኛ ጎልደን ወንበሮች አሉ። ይሄ ቦሲት ወንበር ታስክ ነበረው ከዚህ በፊት፣ አሁን እሱ ታስክ አይሰራም። ስለዚህ ችግር የለውም፣ ብትቀመጡበትም ባትቀመጡበትም ተጨማሪ የሚሰጣችሁ ነገር የለም። በፊት ግን ነበረው። ይሄ ኖርማሉ ደግሞ ቤዚክ ሳለሪያችሁ የምትሰሩበት ወንበር ነው። ቀጥሎ ደግሞ ይሄ ጎልደን ክራውን ሲቱ ደግሞ ጎልደን ክራውን ሲት ታስክ አለው፣ እሱን የምትሰሩበት ነው ማለት ነው። ስለዚህ ይሄ ክራውን ሲቱ የሚከፈትላችሁ 20 ሺህ ጊፍት ለራሳችሁ ስትሰጡ ወይም ከሰው ስትቀበሉ ነው ማለት ነው። ያን ካገኛችሁ ክራውን ሲቱ ተጨማሪ ታስክ ነው ይሰጣችኋል። የት ነው የምናየው ካላችሁኝ እዛኛው ፓርት 2 ቪዲዮ ላይ ያሳየኋችኋል። እንግዲህ አሁን እዚህ ውስጥ እንደምታዩት ስንት አይነት ታስኮች አሉ? 3 አይነት ታስኮች አሉ። አንደኛው ቤዚክ ሳለሪ የሚባለው ማንኛውም ወንበር ላይ ተቀምጣችሁ የሚሰራው ነው። ሁለተኛ ደግሞ ኤክስትራ ሳለሪ፣ ያ ማለት ክራውን ሲት እንደምታዩት ጆይን ዘ ፓርቲ ፎር 1 hour ይልና ከስር ሲት ኢን ዘ ክራውን ሲት ይላል። ከዛ 1000 ሃይስት ይላል። በፊት 600 ነበር፣ የሆነ ሰዓት ላይ 1000 ያደረጉት። አሁን ደግሞ ሃይስት 1000 ነው። 100ም ሊሰጣችሁ ይችላል፣ 1000ም ሊሰጣችሁ ይችላል ማለት ነው። ስለዚህ 2 ሰዓት ስትቀመጡ ከ1000 አንዳንድ ሺህም 500ም 100ም ሊሰጣችሁ ይችላል ማለት ነው። ስለዚህ ክራውን ሲት የሚባለው ታስክ ይሄ ቢጫ ወንበር እሱን የምትሰሩበት ነው ማለት ነው። ስለዚህ የወንበሮቹ ልዩነት ይሄ ነው። ክራውን ሲቱ ላይ ተቀምጣችሁ የቤዚክ ሳለሪያችሁም እኩል ስለሚቆጥር የቤዚክ ሳለሪው ለብቻ የክራውን ሲቱ ለብቻ ከምትሰሩ ክራውን ሲት ታስክ ያላችሁ ሰዎች እዚህ ክራውን ሲት ላይ ቁጭ ብላችሁ የሁለቱንም መስራት ትችላላችሁ፣ ታይም ሴቭ ለማድረግ ማለት ነው። ቀጥሎ እዚች ጋር ጌሞች አሉ። እነዚህ ጌሞች ኮይን በገንዘባችሁ ገዝታችሁ የምትጫወቱባቸው ናቸው። ለምሳሌ እኔ አንዱን ከፍቼ ላሳያችሁ። ስለዚህ ኮይን ያስፈልጋችኋል፣ መግዛት ይኖርባችኋል። የምትፈልጉ ከሆነ ብቻ ጌም ተጫውታችሁ ዊን ማድረግ የምትፈልጉ ከሆነ። ይህን ስላችሁ ግን ጌም ሁሉ ይሰጣል ማለት አይደለም። 50 ነው፣ ወይ ይሰጣችኋል ወይ ይወስድባችኋል። ለምሳሌ እኔ አሁን ስንት አለኝ? 684 ኮይን አለኝ። በ120 ስፒን እያደረግኩ ላሳያችሁ። በ120 ስፒን ሳደርግ ያው ከነበረኝ ላይ 120 ቀነሰብኝ። አሁን ደግሞ 120 አስይዤ የነበረ 50 ሰጠኝ ማለት ነው። ስለዚህ ድጋሚ እናያለን፣ የለም። ስለዚህ ልክ እንደዚህ ስፒን እያደረጋችሁ እድላችሁ የምትሞክሩበት ነው። አሁን እኔ ወሰደብኝ ማለት ነው። ስለዚህ ኮይናችሁ ልክ እንደዚህ እያደረጋችሁ ማግኘትም ማጣትም ይኖራል ጌም ስትጫወቱ፣ ይሄ ያለ ነው። ስለዚህ ይሄን ነገር በዚህ መልኩ መጫወት ትችላላችሁ። ቀጥሎ እዚች ጋር የሮኬት ምልክት አለች። ይቺ የሮኬት ምልክት ምንድነው የምታሳየው? እዚህ ፓርቲ ላይ ካሉ ሰዎች እዚሁ ፓርቲ ላይ ጊፍት ለራሱ የሰጠ ሰው እንደ ደረጃው፣ ለምሳሌ እኔ 100 ሺህ ብሰጥ ለራሴ፣ ሌሎች ያሉት ደግሞ 50 ቢሰጡ፣ እነዚህ 3 ከቶፕ 1 እስከ ቶፕ 3 ያሉ ቶፕ ጊፍተሮች ምን ይሆናሉ? ኮይን ይሰጣቸዋል። ይሄ ይሞላል። ከታች ያለው መስመር እንደምታዩት ይሞላና 100% ሲሞላ ሮኬቱ ይፈነዳል ወደ ላይ ማለት ነው። ልክ እሱ በሚፈነዳ ሰዓት ምን ይሰጣል? ከቶፕ 1 እስከ ቶፕ 3 ያሉ ሰዎች ኮይን ሽልማት ያገኛሉ። 10,000 5,000 ሊሆን ይችላል፣ እንደ ጊፍታቸው መጠን ይለያያል። ስለዚህ ይሄ የሮኬቱ ጥቅም እሱ ነው ማለት ነው። ቀጥሎ እዚች ጋር የጊፍት ምልክት አለ። ይሄ ጋምብል ምናምን ማድረጊያ
ጋምብል የምታደርጉበት ይሄ ሁለቱ ጋምብል ማድረጊያ ናቸው፣ ላኪ እና ፎርቹን ጊፍት ማለት ነው። ይሄ ጊፍት የሚለው ግን ለራሳችሁ ጊፍት የምትሰጡበት ነው። እዚች ጋር በሁለት አይነት መንገድ ለራሳችሁ ጊፍት መስጠት ትችላላችሁ። አንደኛ እዚች ጋር ያላችሁበትን የወንበር ቁጥር እየነካችሁ ወይም የራሳችሁን ፕሮፋይል ነክታችሁ የምትፈልጉትን ጊፍት ነክታችሁ እንዳላችሁ የኮይን መጠን ሴንድ ስትሉት ለራሳችሁ ጊፍት ሰጣችሁ ማለት ነው። ጋምብል ሲሆን ደግሞ ይሄን ኦል ታረጋላችሁ፣ ላኪ ላይ ታረጉታላችሁ። ከዛ ነክታችሁ ሴንድ ስትሉ ልክ እንደዚህ ጋምብል ታረጋላችሁ ማለት ነው። ሶ ጋምብል የምታደርጉት በዚህ መልኩ ነው። ሰልፍ ጊፍት አንደኛው መንገድ ይሄ ነው። ሁለተኛው ደግሞ የራሳችሁን ፕሮፋይል ትነካላችሁ። እዚች ጋር ሴንድ ጊፍት ብላችሁ ትነካላችሁ። ቀጥሎ ጊፍት ላይ ነው ያለው ባይ ዲፎልት። የምትፈልጉትን የኮይን መጠን ነክታችሁ ሴንድ ማድረግ ለራሳችሁ ማለት ነው። ስለዚህ ቀጥታ የራሳችሁ ዋሌት ላይ ይገባል ማለት ነው። ስለዚህ እነዚህ ነገሮች ወሳኝ ነገሮች ናቸው። ቀጥሎ እዚች ጋር ቻት የሚል አለ፣ የሜሴጅ ምልክት አለ። ይሄ የሜሴጅ ምልክት ሰዎች ሲጽፉላችሁ ፕላትፎርሙ አዲስ ኖቲፊኬሽን ሲያመጣ እያንዳንዱ ነገር የሚያሳያችሁ ነው ማለት ነው። ቀጥሎ ይሄ የማይክ ምልክት ኦን ኦፍ አለው። የማይክ ምልክቱ ማውራት ስትፈልጉ ኦን ታረጉታላችሁ፣ ስራችሁን መስራት ስትፈልጉ ኦፍ ታረጉትና ስራችሁን ትሰራላችሁ። እዚች ጋር መጻፍ የምትፈልጉትን ነገር የምትጽፉበት ነው ማውራት በማትችሉ ሰዓት። ይሄን ደግሞ ኢሞጂ ነክታችሁ ማድረግ የምትፈልጉት ነገር እያንዳንዱ ነገር እዚህ በሪአክሽን ማሳየት ትችላላችሁ ማለት ነው። ሶ ያለው ነገር ይህን ይመስላል። ሌላው ሚኒማይዝ እንዴት ማድረግ ትችላላችሁ? እዚች ጋር አንድ የፓወር ስዊች ምልክት ነክታችሁ ሚኒማይዝ እና ዲስሚስ ሩም የሚላለ ክሎዝ የሚላለ ሚኒማይዝ ስታደረጉ ያላችሁበት ቦታ ወይም የምትፈልጉበት ቦታ ትሄዳላችሁ። ልክ እንደዚህ ሳላሪ ላይ ከነበራችሁ ባክ እያደረጋችሁ ወደ አፕሊኬሽኑ ኢንተርፌስ ትሄዳላችሁ ማለት ነው። ሶ እሺ አሁን ይህን ሁሉ ከሰራም በኋላ የሰራነውስ ዋሌታችን ላይ እንዴት ነው የሚገባው? ዋሌት የት ነው ያለው ካላችሁኝ ደግሞ እዚች ጋር እንደምታዩት ዋሌት የሚላለ እነዚህ ሶስት ነገሮች አሉ። ዲያመንድ ማለት እዚህ ላይ ኮይን ነው፣ ጌም የምትጫወቱት በዚህ ነው። ገዝታችሁ ታስካችሁ የምታስቀጥሉት በዚህ ነው፣ ዲያመንድ ነው የሚባለው እዚህ ላይ ኮይኑ። ፖይንት ደግሞ ብዙ ጌም በተጫወታችሁ ቁጥር የሚሰበሰብ ነው ለእናንተ ማለት ነው። አሚቲስ ደግሞ ወንበር ላይ በተቀመጣችሁ ቁጥር ሪሲቭ እያደረጋችሁ እዚች ጋር እያጠራቀማችሁ የምትወስዱት ነው ማለት ነው። ለምሳሌ እዚች ጋር አሁን እኔ 220 ሺህ ያለኝ አይደለ? ዛሬ የሰራሁትን ተቀብዬ ላሳያችሁ፣ ወይም ደግሞ በፓርቲ በኩል ላሳያችሁ እንዲገባችሁ። ሁላችሁም እዚህ ላይ ናችሁ። የሰራችሁት የምትቀበሉት እዚህ ጋር ነው ብያችኋለሁኝ። እዚች ጋር 14 ኒ ሆስት የሚለውን ትነካላችሁ። ከዛን 270 ሺህ ያያችሁት ያው ሪሲቭድ ስለው 3000 ሰጠኝ። አንድ ሰዓት ቁጭ ብያለሁ። የኔ ሌብል ስላደገ ነው 3000 ሰጠኝ። እናንተ ግን 1100 ነው የምትቀበሉት አስተውሉ። ከዛ እዚች ጋር ስንት ሰጠኝ? 119። እዚች ጋር ስንት ሰጠኝ? 296። እዚች ጋር 3000። አሁን ስንት እንደሆነ እናየዋለን። ሶሪ ስልኬ ስታክ አደረገች። እሺ አሁን ስንት እንደሆነ እናየዋለን። እዩት 27000 ይሆናል። 220 ሺህ ነበር 227 ሺህ 7000 ሰራው ማለት ነው ዛሬ። ስለዚህ ይሄ ማለት ስንት ነው? $0.7 ዛሬ ሰርቻለሁ ማለት ነው። ሶ ይሄን ዊዝድሮ እንዴት እንደምታደርጉ ምናምን በቀጣይ ቪዲዮ ደግሞ አሳያችኋለሁ። ለዛሬ ግን ይሄን ይመስላል። እንደዚህ ነው የምትሰሩት ማለት ነው። እያንዳንዱን ኢንተርፌስ በሚቀጥለው ፓርት 4 ላይ አሳያችኋለሁኝ ከዊዝድሮ ቀጥሎ ማለት ነው። ስለዚህ ዛሬ ምንድን ያየነው እዚሁ ፓርቲ ላይ ምን አይነት ነገሮች አሉ፣ እንዴት ነው የምንጠቀምባቸው፣ ለራሳችን ሰልፍ ጊፍት እንዴት ነው የምናደርገው የሚሉትን ነገሮች አሳይቻችኋለሁኝ። እንግዲህ እንደዚህ አይነት ጠቃሚ ቪዲዮዎችን ይዤላችሁ እመጣለሁ በቀጣይ ቪዲዮ። እስክንገናኝ ድረስ ይህን ቪዲዮ ላይክ አድርጉት፣ እንዲሁም ቻናሉን ሰብስክራይብ አድርጉና የኖቲፊኬሽን አይከኗን ኦል ብታደርጓት ሁሌም ፖስት ሳደርግ ኖቲፊኬሽን ደርሳችኋል ማለት ነው። ሀሳብ አስተያየቶቻችሁን ኮመንት ሴክሽን ላይ አስቀምጡልኝ። ለነገ የተሻለ ነገር ይዤላችሁ እንድመጣ ያግዘኛል ማለት ነው። እንግዲህ በቅርቡ 1000 መግባት ይኖርብናል። ይሄ አዲሱ የዩቲዩብ ቻናላችን ነው። በቀጣይ ቪዲዮ እስክንገናኝ ቸር ያቆየን። ይመቻችሁ።